የምንዋጋበት ነገር ከዚህ ቤት ተሸነፍነው ነገር ውስጥ ዳግም መልሰን አንግባ። አሜሪካም ስቴቢሊቲ ሊመጣ የሚችለው እዛ አካባቢ ፒስ ሊመጣ የሚችለው በአሜሪካ አምሳል ተጠፍጥፎ የተሰራ መንግስት ሲኖር ነው። አንድ የራም ባልጻ ምንድነው ያለው? ከጸጉር የቀጠነች ለውጥ አናረግም ያለው። መከላከያ ሰራዊት ደቡብ እዝ የተባለው በተለይ ደቡብ ጎንደር አካባቢ በጣም መጠነ ሰፊ ኦፕሬሽን ለመጀመር ዝግጅቱን አጠናቋል። ዋና ሽብልቅ ሆኖ እያገለገለ ያለው ከሻቢያ ጋር ነው ወይስ አንዱን ብሎ ነገር ነው። አሁን የሚገርም ነገር ከዛ መለስ ሁሉም ይስማሙ ነበር። ያ የፈነዳው ጦርነት አሁን ግሎባላይዝድ በሆነ ዓለም ውስጥ ሲስተም ውስጥ እኔ ብቻዬን ቤትን ዘግቼ እቀመጣለሁ ማለት አችልም። እዛ የሚነዝረው ነገር በተዋረድ አንተንም አፌክት ያደርጋል። ባይዞ ሰራዊት ብቻ አይደለም አመራርም እኮ ተበትኖበታል እኮ የውሃት አመራር እኮ። ምናልባት ኢትዮጵያ ሰፋ ያለውን ኦፕሬሽን ከዚህ ወደዚህ ድንበር አካባቢ ከቀይ ባህር ጋር በተያያዘ ያሰበችውን ኦፕሬሽን ለጊዜው ገታ አድርጋ ውስጣዊ የሆኑ ቅራኔዎችን ውስጣዊ የሆኑ የኃይል ክፍተቶች ላይ ዘመቻ ለመክፈት አስቦ ነው ወይ? የኢትዮጵያና የዩኤኢ ግንኙነት ደግሞ በዚህ ደረጃ የጠነከረ ነገር መሆኑ ምናልባት በኢራን የጥላቻ መዝገብ ውስጥ ኢትዮጵያ ልትገባ ትችላለች። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደተለመደው ሀገራዊና ሰፋ ያሉ ቀጠናዊ አጀንዳዎችን ወደ እናንተ እናደርሳለን። በቅድሚያ 5 ጀነራሎች ተመርዘው ሆስፒታል ገቡ የሚል መረጃ ወጥቷል። እነማን ናቸው፣ በምን ምክንያት የሚለው ነገር የተወሰነ ለእናንተ የምናደርሰው መረጃ አለን። ሌላው ደቡብ ጎንደር አካባቢ ሰፋ ያለ ኦፕሬሽን መከላከያ ይጀምራል የሚል ዜና እየተሽከረከረ ነው። ይህንንም ከወቅቱ የፖለቲካ ትኩሳት አንጻር እንዴት ይታያል የሚለው ነገርም በስፋት እንሄድበታለን። ወደ ዓለም አቀፍ አጀንዳዎች ደግሞ ስንሄድ ትራምፕ ኢራንን ከካርታ ላይ እንፍቃታለን ብለዋል። ነገር ግን የትራምፕ ንግግርና መሬት ላይ ያለው ሁኔታ ለዓለም ብሎም ለዚህ ላለንበት ቀጠና ለቀጠናው የሚያመጣው ጦስ አለ። ይሄ ጦስ ምንድን ነው የሚለውን ነገርም ከባልደረባዬ አማኑኤል መንግስቱ ጋር እንደተለመደው ለሚቀጥለው ግማሽ ሰዓት አብረናችሁ እንቆያለን። ቻናላችንን ላይክ እና ሰብስክራይብ ያደረጋችሁ አብራችሁ እንድትቆዩ ከወዲሁ እንጠይቃችኋለን። አማን እንዴት ነህ? ሰላም ደሬ እንዴት ነህ? እስቲ መንደርደሪያ የሚሆነን ወደዚህ ወደ ትግራይ የሚወስደን ነው። አንድ ቁልፍ የሆኑ 3 መረጃዎች ወጥተዋል። መጀመሪያ ይሄ 5 ጀነራሎች ተመርዘው ሆስፒታል ገብተዋል ይላል። እንግዲህ ጀነራሎቹ 5 ጦር አዋጊዎቹ በምን ምክንያት ነው ይሄ የሆነው የሚለው ነገር አንዳንዶች በማላመት ደረጃ ከዚህ ከወርቅ ንግድ ጋር በተያያዘ የጥቅም ትስስር የጥቅም ግጭት የፈጠረ ነው ብለው የሚያነሱ አሉ። ሌሎች ደግሞ እነዚህ ጀነራሎቹ ጦር አዋጊዎቹ ባላቸው የፖለቲካ ልዩነት ነው የሚልም መረጃ አለ። ከዚህ ጋር ተያይዞ ሰሞኑን ትንሽ ትኩረትን የሳበው የምግበይ ድንፋታ ነበር። በአደባባይ ወጥተው በዚህ ድምፀ ወይን ላይ ብዙ ነጥብ ጥለዋል ብለው የትግራይ ፖለቲከኞች ሲበሽቁባቸው ነበሩ። ኢቭን ስታሊን ብሎ ወጥተው ጭራሽ ድሮን አለን አለም ብለው ትግርኛ እንግዲህ በትግርኛ የተነገረውን በሌላ በኢብራይስጥ የተነገረ ሰው የማይሰማው አይነት ነገር አድርገው ሲያቀርቡ ሰምቻለሁ። እና በእርግጥ እንግዲህ የእርሳቸው ንግግር ትክክለኛ ከሆነ የቲፒኤልኤፍ ኃይል ብዙ ነጥብ ጥለዋል፣ ካልሆነም ደግሞ የፖለቲካ አካሄዱን አልቻሉበትም የሚል ነገር ነው። እነዚህ ጀነራሎች እንግዲህ ከዚሁ ጋር ተያይዞ የወጣው ጀነራሎችን በስፋት እየተሽከረከረ ነው። ነገር ግን የተረጋገጠ በጣም ይሄ ነው ተብሎ አልተረጋገጡም ግለሰቦቹ ጀነራሎቹ። ምናልባት ሲረጋገጡ በሚቀጥለው በደንብ በስፋት እንሄድበታለን። እዛው ትግራይ ላይ ለአንተ ሰጣህ ድሩን እዛው ትግራይ ላይ ሳንወጣ ሌላው የፖለቲካ ሁኔታ ምንድነው? የሐራ መሬት አካባቢ ያሉት ታጣቂዎች ያሳለፍ ለውጥ እያደረጉ ነው። ባለፈው የፌዴራል መንግስቱ ምርጫን በተመለከተ እዚህ ወልቃይትና ራያ አካባቢ ያሳለፈውን ውሳኔ ተከትሎ የትግራይ ፖለቲከኞች አንድ የመሆን አዝማሚያ ነበረ። እንደውም ቲፒኤልኤፍ ሐራ መሬት ያሉትን ኃይሎች ወደኛ እንዲሰበሰብ አደረገልን፣ መንግስትን እናመሰግነዋለን ብለው ነበር። ነገር ግን አሁን የወጣው ዜና ትንሽ ለነሱም አስደንጋጭ ነው። ሐራ መሬት ያሉት ኃይሎች በዚህ በዲዲአር ሽፋን መልሶ በመደራጀት ታድሶ በመውሰድና ኢንቲግሬት በማድረግ የሚለውን ስልት በመከተል እንግዲህ ወደ ኢትዮጵያ መከላከያ ሰራዊት ለመቀላቀል ስራዎችን እየተሰራ ነው። ወደ ጠወላይ ካምፕ ገብተው የታድሶ ስልጠና እየወሰዱ ነው። ከዛ በኋላ ወደ መከላከያ ኢንቲግሬት የሚያደርጉበት ሁኔታ ተመቻችቷል የሚል ነገር ነው። ይሄ እንግዲህ ሐራ መሬት ያለው ኃይል ብዙ ጊዜ አወዛጋቢ ነው። አንድ ቀን ቲፒኤልኤፍ ሊሆን ይችላል፣ አንድ ቀን የራሱ የመንግስት ጠላትም ሊሆን ይችላል።
በማንኛውም ሰዓት አንፕሪዲክተብል የሆነ የፖለቲካ ኃይል ነው የሚሆነው። እያየነው ነው ሲዋልልም ማለት ነው። በዚህ ምክንያት ምናልባት ወደ መከላከያ ለመቀላቀል መወሰኑ እንግዲህ የነጌታቸው ረዳ እና የነጻድቃን የፖለቲካ ስራ እጅግ አብቅሎ ነው ወይስ እዛ አካባቢ ያለው የፖለቲካ እውነት ከመከላከያ ጋር ኢንቴግሬት አድርጎ ቲፒኤልኤፍ ተስፋ የቆረጠ ያበቃለት ድርጅት ስለሆነ እንግዲህ ቀሪ ጣፈንታ በዛ መልኩ መወሰን ይሻላል የሚል ነገር ነው የሚለው ነገር መነሳት አለበት። እዚህ ላይ የተወሰነ ሀሳብና ሌሎችን ሀሳቦች አመሰግናለሁ። ደረ እንግዲህ የመጀመሪያው 5 ጀነራሎች ተመርዞ ወደ ሆስፒታል ገብተዋል የሚለውን ነገር ይህ መረጃ ከየት መጣ? ሆን ተብሎ ተፈጥሮ ነው? እንግዲህ አሁን ባለ ሁኔታ አንዳንዴ ኩክ ያደርጋሉ። መረጃ በጣም ጥንቃቄ የሚያስፈልግ ነገር ነው። መረጃ ማክሰስ የሚያደርገው ማንኛውም ጋዜጠኛ አይደለም። አሁን ኢትዮጵያ ውስጥ ባለ ሁኔታ እንደየ የሚያካሂዱት ፖለቲካ ደጋፊ የዛ ነገር ደጋፊ የሆነ ሰው በሩ ወለል ብሎ መረጃዎችን የማግኘት እድል ይኖረዋል። የመንግስት ደጋፊ ሆኖ የመንግስት አክቲቪስቶች፣ ጋዜጠኞች መረጃዎችን የማግኘት እድላቸው በጣም ሰፊ ነው። በተቃዋሚዎች በኩል ደግሞ የህወሓት ደጋፊ የሆኑ ሰዎች ከህወሓት አካባቢ ያለው መረጃ የማግኘት እድላቸው በጣም ሰፊ ነው። እንደዚሁም የፋኖ የኦሮሞ ነጻነት ሰራዊት ደጋፊዎችም እንደየድጋፋቸው ነው መረጃን የማግኘት ሁኔታው በሩ የሚከፈትላቸው ማለት ነው። ይሄን ለምን አነሳውልህ? ይሄን መረጃ ይዞ ወጣው ሚዲያ ማን ነው? ከበስተጀርባ አይዲዮሎጂ ያለው ዝም ብሎ መረጃ በትክክል ሊያገኝ የሚችል ነው ወይስ ዝም ብሎ ከሩቁ ቁጭ ብሎ ካርጎ ያወጣ ሰው ነው የሚለውን ነገር ነው። እንግዲህ ኢትዮ ፎከስ የሚባለው መረጃ አግኝቻለሁ አረጋግጫለሁ በሚል ነው እንግዲህ መረጃ ያመጣው። ይህን ከሆነ መረጃውን ያመጣው በመረጃው እውነታነት ላይ ከተስማማን ባለው ሪከርድ አንጻር የሚዲያ ከዚህ በፊት እዛ አካባቢ ያለው መረጃዎችንም የሚያወጣ ከሆነና ሪያላቢሊቲ ያለው ከሆነ ኦኬ በሁለት ከፍለን ነው የምናየው ማለት ነው። እውነት ነው ብለን ብንነሳ ለምን ሊመረዙ ቻሉ የሚለው ጉዳይ ነው። እንግዲህ እንዴት ሊመረዙ ቻሉ? ማን መረዛቸው? ሁለት ነገር ነው ልናነሳ የምንችለው። አንደኛ እርስ በርስ አንተ ቅድም እንዳነሳ ባለመግባባት። በምንድን ነው እርስ በርስ ግጭት ውስጥ ሊገቡ የሚችሉ? በጥቅም ሊሆን ይችላል፣ በአመለካከል ሊሆን ይችላል። ለምሳሌ ጥቅምን ብንወስደው ክልሉ ውስጥ ያለ በአሁኑ ሰዓት ሁሉም የጦር መሪዎች የሚታሙበት የወርቅ ቁፋሮ አለ። ይሄን ወርቅ ቁፋሮ ቀጥተኛ እስከ ዱባይ ድረስ እየወሰዱ በሻዕቢያ አመራሮች በኩል በሻዕቢያ ጦር መሪዎች በኩል ለግል ካዝና ለግል ኪሳቸው ነው ሲያደልቡበት የነበረው ማለት ነው። ስለዚህ ይሄ ጥቅም አጋጭቷቸው ከሆነ እንደውም አንዳንዶቹ መረጃዎች እንደሚነግሩን ከሆነ ወርቅ ላይ እርስ በርስ ከመታኮስ ድረስ የሚደርሱበት ጊዜ ሁሉ አለ ነው። በአንደኛው ጀነራል የሚመራና በአንደኛው ጀነራል የሚመራ እዚህ አካባቢ አትድረስብኝ ይታወቃል። ጥናት ካሄደ ነገር ስላለ ብዙ ወርቅ አለበት የሚባለውን ቦታ አንደኛው ከያዘ ሌላኛው እንዳይደርስበት እስከ መታኮስ ድረስ ሁሉ ይካሄዳል። ታጣቂ ብቻም ደግሞ አይደለም ሌላ ጋንግም ሁሉ አላቸው ይላሉ የትግራይ ሰዎች ሲነግሩ ማለት ነው። ስለዚህ ከዚህ ጥቅም አንጻር ተጋጭቶ ይህንን ጥቅም ለግላቸው መውሰድ የፈለጉ አካላቶች እነዚህ ሊመርዟቸው ይችላሉ። አንድ ልትይዝ ትችላለህ። ሁለተኛው ግን ሊሆን የሚችለው የአይዲዮሎጂ ልዩነት፣ የመስመር ልዩነት በመሃላቸው ተፈጥሮ ሊሆን ይችላል። አሁን የትግራይ ጦር መሪዎች መካከል ሆነ ፖለቲከኛ መካከል የልዩነት ዋና ሽብልቅ ሆኖ እያገለገለ ያለው ከሻዕቢያ ጋር ነው ወይስ አንዱን የሚለው ነገር ነው። አሁን የሚገርም ነገር ከዛ መለስ ሁሉም ይስማሙ ነበር። ከሻዕቢያ ወዲህ ያለው ነገር ላይ ሁሉም ይግባቡ ነበር እና አቶ ጌታቸውንም እንዲጣሉ ያደረጋቸው ተለይቶ ወደዚህ እስኪመጡ ድረስ ያደረጋቸው ምናምን ዋናው ነጥቡ ከሻዕቢያ ጋር ያለው ነጥብ ነው። ስለዚህ በሻዕቢያን በተመለከተ ከነዚህ ጀነራሎች መካከል ልዩነት ተፈጥሮ አንደኛውን ቡድን ወደ መመረዝ ሄዶ ይሆን ወይ ብለን ልናነሳ እንችላለን። እሱስ ቢሆን እንዴት ብለን ሻዕቢያ ጋር እንስራ ያለው ቡድን ነው መረዘው ወይስ አንስራ ያለ ቡድን ነው መረዘው ብለው ነገር ወደፊት የሚታይ ነገር ይሆናል እንግዲህ ማለት ነው። ምናልባት በዚህ መንገድ ከሆነ ማለት ነው። ሌላ አንድ መነሳት ያለበት ዝግ መሆን የማይችለው ነገር ደግሞ ይሄ ነገር ሆን ተብሎ ኩክ ተደርጎ የወጣ ነገር ቢሆን ዲሲቭ ሊያረጉ መረጃም ዲሲቭ ለማድረግ ኩክ አድርገህ ትለቀዋለህ አየር ላይ። አንዱ እኮ ሳንዙ እኮ የሚለው እኮ አርት ኦፍ ዋር ላይ ይሄን ነው ለጠላት የተሳሳተ መረጃን አድርስ ነው የሚለው። ሆን ብሎ ጀነራሎቻቸው
ተመርዘዋል፣ ጦር መምራት አይችሉም የሚለው ግንዛቤ በዚህኛው በኩል በፌዴራል መንግስት በኩል እንዲህ ያስተፈልጎ የተላከ ቢሆንስ የሚል ነገር ነው። የተሳሳተ መረጃ በተሳሳተ መረጃ ላይ መንግስት የራሱን ፕላን አውጥቶ እንዲሄድበትና ከዛ መጨረሻ ላይ ጉዳት ላይ እንዲደርስ ታስበው ቢሆንስ ብለም ልትገምት ትችላለህ። ከዚህ ጋር ቢያያዝ ምግቤስ እንደዚህ ዲሲቭ ለማድረግ ያን መረጃ የለቀቀው ምግቤ እኔ በጣም የወሰድኩለት ምንድነው ከሆነ ስማርት ነው። ዲሲቭ ለማድረግ ለወሰድኩለት ነገር ምንድነው መሰጋቃለ ትልቁ ነገር እንትኑ ማነቃቃት ፈልጓል። ምግቤኔ እንደሚመስለኝ ነገር ይኸውልህ ሰራዊቱ ተበትኗል። ሞራል አጥቷል። የመዋጋት ሞራል የማያጣበት ምክንያቱ ምንድነው? አንደኛ የምንዋጋበት ምንድነው ጀስት አይደለም ዋሩ የሚለው ነገር ነው እያነሱ ያለው ፍትሃዊነት ይጎለዋል የሚል ነገር ነው የተነሳ ያለው ነገር ማለት ነው። ስለዚህ ሁለተኛ ነገር ደግሞ የምንዋጋበት ነገር ከዚህ ቤት የተሸነፍነው ነገር ውስጥ ዳግም መልሰን አንግባ። የመሸነፋቸው ትልቁ ምክንያት ደግሞ ድሮን ብሎ ተንትኗል። ስለዚህ አሁን ወደ ጦር ሰራዊቱን ወኔ ሰጥ አበረታተ ልታስገባ ታጥቀናል፣ ድሮንንም ጸረ ድሮንንም ታጥቀናል የሚል ሰራዊቱን ለማነቃነቅ የተጠቀመበት ሊሆን ይችላል ነው ግምት ያለኝ። አንድ እሱ። ሁለተኛ ባይዘው ሰራዊት ብቻ አይደለም አመራርም እኮ ተበትኖበታል እኮ የህወሓት አመራር እኮ እውነቱን እናውራ ከተባለ ማለት ነው። አመራርም ተበትኗል። ፕሮፓጋንዲስቶች እኮ ተበትኖበታል። የሚገርም ነገር እኮ አክቲቪስቶች፣ ፕሮፓጋንዲስቶች። ስለዚህ ለነዚህ ሁሉ ነገሮች የመበተናቸው ምክንያት ስታይ ህወሓት አከርካሪው ተመቷል። ከወደቀ ጋር አንቆምም፣ ሌላ መንገድ ብንፈልግ ይሻላል የሚል ቡድን እንደተፈጠረ። ስለዚህ አሁንም አይደለም አንበሳ ነኝ፣ አሁንም ማድረግ ይችላልው፣ ያ የተሸነፍኩበትን ኢኩዊፕመንት ቱል አሁን በእጅ ያስገብቻለሁ የሚል ነገር ይዞ ሊመጣ ሊሆን ይችላል የሚል ግምት ነው ያለኝ። ስለዚህ ዲሲቭ ለማድረግም እንዳልከው ለስነ ልቦናው ትልቁ ፋይዳ ያለው ለስነ ልቦናዊ ፋይዳ ያለው መሬት ላይ ምን እንዳለው የምናውቀው ነገር የለም። ከዚህ ጋር ተያይዞ አርሚ 7 የተባለው እኛ በተደጋጋሚ ወልቃይት ጥሶ ሊገባ ነው ብለን መረጃውን ስናቀርብ ነበረ። የቲፒኤልኤፍ እንግዲህ የትግራይ ኃይሎች ወይም ህወሓት ለዚህ ለአርሚ 7 ጀነራል ሙዘይን የሚባል ነው እንግዲህ የሚመራው ለሱ ሽምግልና እንደላኩና ይሄን አርሚ 7 ሙሉ ለሙሉ ኮንትሮል እንደማያደርጉት ነው የሚያሳየው። እዛ ሱዳን ውስጥ እንግዲህ ቅጥረኛ ወታደር ነው የሚፈለገው። ምንድነው ራሱ ሱዳን ወልቃይት ላይ ከፌደራል መንግስቱ ጋር ያለውን ግጭት ወልቃይት አካባቢ የሆነ ሜስ መፍጠር ይፈልጋል። እዛ ያለው ማለት ነው ሱዳን ያለው የአልቡርሃን አደረጃጀት ወይም ደግሞ የግብጽ አደረጃጀት፣ ግብጽ ራሱ የምትደግፈው አደረጃጀት ማለት ነው። ከዛ አንፃር እንግዲህ ሽምግልና የላኩበት ሁኔታ አለ። ነገር ግን የአርሚ 7 እንዳልተቀበለውና ስቲል አሁንም ኢንዲፔንደንት ሆኖ ግን የቲፒኤልኤፍም አጀንዳ አለው፣ አት ዘ ሴም ታይም ደግሞ የአልቡርሃን የሱዳንም አጀንዳ አለው፣ የግብጽም አጀንዳ አለው እና ለብዙ ቅርጫ የተያዘ ነው የአርሚ 7። አንዱ እንግዲህ ጠንከር ያለው ጠቅሎ ይወስደዋል የሚል ነገር ነው። ቲፒኤልኤፍ ጠቅሎ የሚወስድበት ሁኔታ ብዙም አይደለም። እዚህ ሀራ መሬት ላይ የምታከላት ነገር ካለ በጣም ጥሩ። ስለ ሀራ መሬት እስቲ ላንሳ። እንግዲህ ሀራ መሬት ወደ መከላከያ ሊገባ ነው። ሀራ መሬት አንድ የማይካድ ነገር አለ። ከዛኛው ቲዲኤፍ ተገንጥሎ ሲመጣ ወደደም ጠላህም በመንግስት ጥራት ነው፣ ወደ መንግስት ነው መጥቶ ተጠለለው። ሱዳን አይደለም ሄዶ አርሚ 7 አይደለም እሱ ኤርትራ ጋር አይደለም ሌላ አጀንዳ አለኝ ብሎ ይሄ መጣው። ወደድክም ጠላህም ወገኔ መንግስት ነው፣ ወገኔ የቀሪው ኢትዮጵያ ህዝብ ነው የሚለውን ነገር ምንም ልዩነቱ ቢኖረኝ የሚል ነገር ይዞ ነው መጣ። ይሄ አንድ የሚደነቅለት ነገር ነው፣ ምንም የሚካድ ነገር አይደለም። ሁለተኛ ነገር ይሄ ሰራዊት ትጥቅም ስንቅም ከመከላከያ ሰራዊት ነው እያገኘ ያለው። በሶስተኛ ደረጃ መታየት ያለበት መከላከያ ሰራዊት እንደ ፌዴሬሽን ምክር ቤት እኮ ሁሉም ስብጥር ነው አይደል? መከላከያ ሰራዊት ውስጥ ያሉት ማለት ነው። ስለዚህ ትግራውያንም ሊኖሩ ይገባል። ኢትዮጵያኖች ናቸው። ይሄ መከላከያ ሰራዊት ሁሉንም ኢትዮጵያኖችን የሚወክል እስከሆነ ድረስ የትግራይ ተወላጆች በመከላከያ ሰራዊት ውስጥ ሊኖሩ ይገባል። ስለዚህ አሁን ቀስ ብሎ ሀራ መሬት የሚለው ነገር እንቅስቃሴ ማድረግም ካለበት እንትን ማድረግም ካለበት አንደር ዘ አምብሬላ ኦፍ ኢትዮጵያ መከላከያ ሰራዊት ስር ሆኖ ነው መንቀሳቀስ ያለበት ነገር ማለት ነው። አሁን እንግዲህ እየሰማን ያለነው ደግሞ ተሐድሶ እየወሰደ ወደ መከላከያ ሰራዊት የመግባት ሂደቶች እየታዩ ነው የሚለውን ነገር እኔ በክፋት አላየው። ግን በክፋት የማየው አንድ ነጥብ አለ። ምንድን መሰለኝ በክፋት የማየው ይሄ የቲዲኤፍ አስተሳሰብ አይዲዮሎጂ
ሙሉ ከአይምሮ ውስጥ ካልጸዳ ይሄ የህወሓት ክፋት አይዲዮሎጂ ቀላል እኮ አይደለም። አርሚሰባ እነዚህ እኮ አራ ማለት የሚባሉት ትላንትና እኮ መከላከያን በጎናቸው ተኛው ወንድማቸውን እኮ ገሎ እኮ ወጡ ሰዎች ናቸው አይደል? ስለዚህ ይሄንን በደንብ አርጌ ካላጸዳ የሆነ ጊዜም ተመሳሳይ ችግር ላለመፈጠሩ ምንም ዋስትና የለም። አንድ እሱ በለ። ሁለተኛ ነባሩ መከላከያ ሰራዊት ያንን ህመም የሚያውቁ ያን ፔን የሚያውቁ በተለይ የሰሜን ኢዝ አባል ነበሩ። ይሄን ነገር ከአይምሮ ውስጥ በቀላሉ የሚወጣ ነገር አይደለም። ይሄን ሊያረጋግጥ የሚችል ስራ መስራት መቻል አለበት። ይሄ ባልተሰራበት ሁሉ ጊዜ የሆነ የድመትና የአይጥ ጉዳይ ነው የሚሆነው፣ መጠባበቅ ነው የሚሆነው። እያንዳንዱ ነገር ላይ ያቁርሾ መልሶ መነሳት እድላቸው በጣም ሰፊ ስለሆኑ እንደዚህ አይነት ነገሮች ላይ ጥንቃቄ መደረግ መቻል አለበት እና ይዞ የመጣውን ሐሳብን ከአይምሮ ውስጥ ማጽዳት፣ የባለፈውን በይቅርታና በምሕረት ማለፍ፣ ለወደፊቱ ደግሞ ተመሳሳይ እንደዚህ አይነት ነገር የጋራ ሊያረግ የሚችልና ያኛው ሊጸየፍ የሚችል አስተሳሰብን በትክክል መጫን ይጠበቅባቸዋል ማለት ነው። እሺ አመሰግናለሁ ማን አድማጭ ተመልካቾቻችን ቻናላችንን ላይክ እና ሰብስክራይብ ያደረጋችሁ እስከ መቋጫው ድረስ ከፕሮግራሙ መቋጫው ድረስ አብራችሁ እንድትቆዩ አሁንም በድጋሚ ጠይቃችኋለን። ወደሚቀጥለው መረጃ ስናልፍ እንግዲህ የሀገር መከላከያ ሰራዊት ከተለያዩ ቦታዎች ነቅሎ ወደ ድንበር አካባቢ ነበረ እየተመመ የነበረው። ከተወሰነ ጊዜ በኋላ ይህ ነገር ብዙም ዜናው አይሰማም። እንደውም መከላከያ ነቅሎ ወደ ድንበር አካባቢ መትመሙ የኃይል ክፍተት እንደፈጠረ ኦሮሚያ አካባቢ ኦሮሚያ ክልል ውስጥም የሸኔ ታጣቂዎች የተለያዩ ቦታዎችን መቆጣጠር የሚችሉበትን እድል እንዳገኙ እንዲሁም ደግሞ በተለይ የደቡብ ጎንደር አካባቢ የፋኖ ታጣቂዎች በጣም በርካታ ቦታዎችን ኮንትሮል ማድረግ እንደቻሉ ተዘግቦ ነበረ። አሁን የወጣው መረጃ ምንድነው? የመከላከያ ሰራዊት ደቡብ እዝ የተባለው በተለይ ደቡብ ጎንደር አካባቢ በጣም መጠነ ሰፊ ኦፕሬሽን ለመጀመር ዝግጅቱን አጠናቋል። እንዲህ ደብረ ታቦር ከተማ ውስጥ በጣም በርካታ መከላከያ ሰራዊት አባላት የታዩ ነው የሚል ነገር ነው። ይህን ነገር በአንድምታ ለመተንተን እንዲመቸል ከቀጠናዊና ከዓለም አቀፋዊ የፖለቲካ ሁነት ጋር ይተሳሰራል። እንደምናውቀው እንግዲህ መካከለኛው ምስራቅ ላይ የፈነዳ አንድ ጦርነት አለ። ያ የፈነዳው ጦርነት አሁን ግሎባላይዝድ በሆነ ዓለም ውስጥ ሲስተም ውስጥ እኔ ብቻዬን ቤትን ዘግቼ እቀመጣለሁ ማለት አችልም። እዛ የሚነዝረው ነገር በተዋረድ አንተንም አፌክት ያደርጋል። መካከለኛው ምስራቅ ውስጥ የኢትዮጵያ ቁልፍ አጋር አገራት አሉ። በተለይ ዩኤኢ ዱባይ እንደምታውቀው በረራ ቆሟል። ሁሉም ነገር እንግዲህ ተዘጋግቷል እና የኢትዮጵያ አጋር የተባሉ ሀገራት እዛ አካባቢ ችግር ውስጥ መግባታቸው ምናልባት ኢትዮጵያ ሰፋ ያለውን ኦፕሬሽን ከዚህ ወደዚህ ድንበር አካባቢ ከቀይ ባህር ጋር በተያያዘ ያሰበችውን ኦፕሬሽን ለጊዜው ገታ አድርጋ ውስጣዊ የሆኑ ቅራኔዎችን ውስጣዊ የሆኑ የኃይል ክፍተቶች ላይ ዘመቻ ለመክፈት አስቦ ነው ወይ ተብሎ አንድ በቢሆናል ሴናሪዮ ሊቀመጥ ይችላል። ምክንያቱም እዛ አካባቢ ያለው ግጭት አፌክት ያደርጋል። የነዳጅ አቅርቦት፣ የድሮን አቅርቦት፣ ብዙ ነገሮችን በጦርነት ውስጥ አፌክት እንደሚያደርግ የታወቀ ነው መካከለኛው ምስራቅ የፈነዳው ነገር። በመሆኑም ወደ አገር ውስጥ ግጭቶች ትኩረት በማድረግ የኃይል የበላይነትን ለመቆጣጠር እንደ አዲስ ኦፕሬሽን ለመክፈት አስቦ ነው ወይ ተብሎ ሊጠየቅ ይችላል። እንግዲህ ሌላም ምክንያትም መቀመጥም ይችላል። እዚህ ላይ አንተን ሀሳብ እስቲ የተወሰነ አማን። እንግዲህ የኢራን ጉዳይ እርግጥ ነው ብዙ ጉዳት ቢደርስባት እስካሁንም እጅ ወደ መስጠት ደረጃ ላይ አልደረሰችም። ኢራን የማይካድ ጉዳይ እሱ ነገር ነው። ያም ሆኖ አሁንም ለአሜሪካኖች ጋር ያለውን ስሜትና ፍላጎትን ለመቀበልም ዝግጁ አይደለችም። እንግዲህ የአያቶላ ልጅን ሃይማኖታዊ መሪ አርጋ ሹማለች። ይህ ነገር ደግሞ በነ ትራምፕ በኩል በፍጹም ተቀባይነት እንደሌለው ተገልጸዋል። ሁለተኛ ነገር ኢራን እነዚህን ጎረቤት ያሉትን ሀገራቶችን የእስራኤልና የአሜሪካ ደጋፊ ናቸው የሚባሉትን ላለመምታት ቃል ገብታ ነበር። እስካሁን ለተፈጸመ ይቅርታ ጠይቃ ነበር። መልሳ ደግሞ መታለች። ከዛም አልፎ አንድ እነሱ ማርክ ያደረጉበት ዩኤኢ የምትባለው ከእስራኤልና ከአሜሪካ ተለይታ መታየት የለባት የሚል ነገር ነው ሲገልጹ የነበሩ። እንግዲህ ዩኤኢ ደግሞ ጥሩ በቀጠናው ጥሩ የኢትዮጵያ ወዳጅ የምትባለው ዩኤኢ ናች። ኪ አክተር ነች አይደል? እዚህ ቀጠናው ራሱ ቀጠናው ላይ ኪ አክተር ነች። ስፔሻሊ ደግሞ ለኢትዮጵያ ጥሩ ወዳጅ የምትባል ሀገር ነች በዚህ ሰዓት ላይ።
የዚህን ዩኤኢን በዚህ ደረጃ መፈረጅና የኢትዮጵያና የዩኤኢ ግንኙነት ደግሞ በዚህ ደረጃ የጠነከረ ነገር መሆኑ ምናልባት በኢራን የጥላቻ መዝገብ ውስጥ ኢትዮጵያ ልገባ ትችላለች የሚል ነገርም አንተም ማለቱ በጣም ጠቃሚ ይመስለኛል። መጠርጠሩ የሳተላይቶችን ይመታሉ። ሳተላይት አለ የሳተላይት ነው የሳተላይት ይሄን ደግሞ ስታይ ኢራን አሁን እስካሁን ድረስ ባለው ኢራን እነዚህ ገልፍ ስቴት ላይ ለምትወስደው ጥቃት ብቸኛ ከዚህ አፍሪካ ቀንድ አካባቢ ቃሏን ያልተነፈሰች ተቃውሞ ያላቀረበች ደግሞ ኤርትራ የምትባል የኢትዮጵያ ባላንጣ አለች። አሁን በደንብ አድርጌ ነገሩ ስታየው ማለት ነው። ኤርትራ እስካሁን ድረስ እነ ሳውዲ እንደዚህ ሲመቱ፣ ዩኤኢ እንደዚህ ሲመቱ፣ እነ ኩዌት ሲመቱ እንትሉ ምንም የተናገረችው ነገር የለም። ምናልባት ይሄንን ጉዳይን በተመለከተ የኢራን ቀኝ እጅ ሆና ኢራን ቀጥታ እንኳን በሂደቱ ውስጥ ወደ ኢትዮጵያ ባትመጣ የዩኤኢ ወዳጅ ነው ብላ ወደ ኢትዮጵያ ባትመጣ በኤርትራ በኩል ልትመጣብን ትችላለች የሚል ጥርጣሬ ውስጥ ልንገባ የምንችልበት ሁኔታዎች ሰፊ ናቸው። ሁለተኛ ሰሞኑን ጠቅላይ ሚኒስትሩ ጎብኝቶ ተመለሱ አዘርባይጃን ሌላ የጥቃት ሰለባ ሆናለች። የሚገርም ነገር አዘርባይጃንም በግንባር ቀደም የኤርትራ ባላንጣ ነች። ነገሩን በያያዝ እንዲታያይዙ ፈልጎ ነገር የኤርትራ ባላንጣ የሆኑ ነገር ግን ለኢትዮጵያ ወዳጅ የሆኑ ሀገራቶች የሚመቱ ከሆነ ጫውታው ምንድን ነው እያሳየ ያለው ነገር የሚልን የራስን ግምት ልትወስዱ ትችላለህ ማለት ነው። አንድ አፍሪካን ሳይበር የሚል ድረገጽ ላይ ትላንትና ያየሁት ነገር ደግሞ ምንድን ነው ኢትዮጵያ ደቡባዊ ቀይ ባህርን እንድትቆጣጠር ተወስኗል ከዚህ ጦርነት ጋር ተያያዘ ከሚድል ኢስት ጦርነት ጋር ተያያዘ ብሎ ሲገልጽ ነበር አንድ የአሜሪካ ኦፊሻል። ምንድን ነው ነገር? እኔ እንዳውም እኛ ሳንሰማ አሰብን ተቆጣጠር እንደ ብዬ ሁሉ ምናምን ነገር ነው በጣም የሚገርመኝ ነገር ማለት ኮንፈርምድ ነው። በቃ በዚህ ሚድል ኢስት ጦርነት ጋር ተያይዞ እነዚህ የኢራንና የአሜሪካ ጦርነት ጋር ተያይዞ ደቡባዊውን የሬድ ሲ ቲፒካል ደቡባዊ ሬድ ሲ ማለት አሰብ ነው። አሰብን እንድትቆጣጠር ተወስኗል። የጦርነቱ አንዱ አካል ነው የሚል ነገርም እየመጣ ነው ያለው። ስለዚህ ሂደቱ ውስጥ የምንገባበት ነገር ወይ ደግሞ ሂደቱ መጥቶ ወደዚህ ወደ አፍሪካ ቀንድ አካባቢ ተስፋፋ የሚመጣበት ነገር እድሉ አሁን ሰፊ መሆኑን እያየን ነው ያለ ነው ማለት ነው። ስለዚህ አስቀድሞ የቤት ስራን ጨርሶ ወደዛ ኦፕሬሽን ለመሄድ ነው ማለት ነው። ምናልባት የመከላከያ እንቅስቃሴ ስንመለከተው ምናልባት አሁን ስትመለከተው አገር ውስጥ ያሉትን ችግሮችን በተወሰነ ደረጃ አስተካክሎ ቅድም እንዳልከው በጣም ሰፊ ለሆነ ፕሮጀክት ወደዛ መዝመቱ የማይቀር የሚል ነገር ነው አይደል? ሐሳቡ እንደዛ ነው። ግን አገር ቤት ውስጥ ያለው ነገር ራሱ እንዴት ነው እሱ ነገር ራሱ ማኔጅ ሊደረግ የሚችለው የሚለው ነገርም ደግሞ ማሰብ መቻል እሱ ራሱ በተለየ ሜካኒዝም መታየት ያለበት። ኤርቤስ ካለን ሰዓት አንጻር እስቲ አሁን አንተ ያነሳው ሐሳብ አለ ሰፋ ወዳለው በተወሰነ ደረጃ እንበልበት ወደ ኢራን ሂድና ከኛ ጋርም ስለሚገናኝ ማለት ነው። ምንድነው ብለዋል እንግዲህ ትራምፕ ኢራንን ከካርታ ላይ እንፍቃታለን ብለዋል። አንድ የጂኦፖለቲካል ሞኒተር የተባለ የድረገጽ ላይ ይህን ጉዳይ በተመለከተ በስፋት ተንትኖ አወጥቷል። ዋነኛ አሜሪካ የምታስበው እንግዲህ አማጺ ኃይሎች አሉ፣ ሁለት አማጺ ኃይሎች አሉ። አንደኛው ኩርድሽ ነው እንደምታውቀው የኩርድ አማጺዎች እንግዲህ ኢራቅ ውስጥ ኦቶኖመስ የሆነ ስቴት አግኝተዋል፣ ራሳቸውን በራሳቸው ማስተዳደር የሚችሉበት እንግዲህ ከዛ ከጦርነት የተረፋቸው ማለት ነው። አሁን እዚህ ውስጥ ደግሞ ኢራን ውስጥም ያንን ነገር ማግኘት ይፈልጋሉ። ቀጥታ ከኢራቅ ካሉት ኩርዶች ጋርም ይገናኛሉ፣ ቱርክ ውስጥ ካሉ ጋርም ይገናኛሉ። ሌላው ባሉች የሚባል ተገንጣይ ኤክስትሪሚስት ደግሞ አለ እዛው ኢራን ውስጥ። ይሄ ደግሞ ከፓኪስታን ጋር የሚገናኘው ከፓኪስታን ካሉት ጎሳዎች ጋር የሚገናኘው የዚህን ኃይል ነፃ መሆን ወይም ደግሞ ራሱን በራሱ ማስተዳደር ፓኪስታን አጥብቃ የምትኮንነውና የማትቀበለው ነገር ነው። አሜሪካ በእነዚህ አማጽያን አማካኝነት ኢራን ውስጥ ያለውን አስተዳደር ለመቀየር የምትፈልግ ከሆነ ቀጠናዊ ትርምስ ነው የሚፈጥረው። ቱርክም ትገባበታለች፣ ፓኪስታንም ትገባበታለች። ሁሉም የራሳቸው ስቴክ ስላላቸው በዚህ ምክንያት የታሰበው ሁናቴ እንደውም ወሌላ ትርምስ ሆርሙዝ የተባለውን የዓለም ግሮሮን እስከ መዝጋት የሚያደርስ እጅግ በጣም የኢንስቴቢሊቲ ያለመረጋጋት ምንጭ ሊሆን ይችላል። እዚሁ ጋር ተያይዞ እንግዲህ ብለዋል ትራምፕ ወደ 3000 ታርጌቶችን መተናል። በዚህ 3000 ታርጌቶች በመምታታችን ኢራናውን ላትነሳ ታሽመድምዳለች። ካሁን በኋላ ስጋት አትሆንም፣ ከካርታ ላይ ሁሉ እንፍቃታለን ካሁን በኋላ እርምጃ የምትወስድ ከሆነ ብለዋል። ነገር ግን የኢራን ደግሞ ባለስልጣናት ምን ብለዋል? ገና ያልተነካ ብዙ አደገኛ መሳሪያዎች አሉ። እነዛ መሳሪያዎች እነዚህን ሳተላይት የተባሉትን ኃይሎች ሁሉ አገሮች ሁሉ ወደ አመድነት ሊቀየር የሚችል
እጅግ በጣም ውስብስብ ቴክኖሎጂያችን ግን አልተጠቀምም የሚል ነገር ተናግረዋል። እና ኢራኖቹም የዋዛ አይደሉም። አሜሪካም ስቴቢሊቲ ሊመጣ የሚችለው እዛ አካባቢ ፒስ ሊመጣ የሚችለው በአሜሪካ አምሳል ተጠፍጥፎ የተሰራ መንግስት ሲኖር ነው። ያ ደግሞ በእኛ በምንደግፋቸው ሳተላይት ቡድኖች ወደዛ ስናስገባ ነው የሚል ነገር ነው። ይሄ ቢሆናል ሲናሪዮ በጣም ብዙ ርቀት የሚያስኬድ አይደለም። እነ ፑቲንም እንግዲህ እንደምታውቀው እነሱም ከበስተጀርባ አሉ። ከኢራን ጀርባ ለኢራን የቴክኖሎጂ ድጋፍ ይሰጣሉ። ታርጌቶችን ለይተው የሚሰጡት እነሱ ናቸው። እንዳለ አሁን እዚህ ዱባይ ውስጥ ያለውን ኳታር ውስጥ ያለውን ታርጌት ለይተው የሚሰጡት እነሱ ናቸው፣ ሩሲያ ማለት ነው። ሰሜን ኮሪያም እንደየአስፈላጊነቱ ዝግጁ ነኝ እርምጃ ለመውሰድ የሚል ነገር አለ። በእርግጥ አሜሪካ በምታስበው መንገድ ኢራን አሽመድምዶ 3 እና 4 ሀገር ለማድረግ ሊያስቡ ይችላሉ። እነሱ ችግር የለባቸውም። በዛ መልኩ የሚያስኬድ ጥንካሬ ይፈጥራሉ። ቅድም እንደተባለውም ደግሞ የአካባቢው ሌላ ትርምስ ከተፈጠረ እጅግ በጣም አደገኛ ነው የሚል ነገር ነው። ምን አለ መሰለህ ኢራን ውስጥ ምንድነው ያለው ማህበረሰብ ውስጥ ያለው ቅሬና ተቃርኖ የሚለውን ነገር በደንብ መታየቱ ጠቃሚ ይመስለኛል። ፖቴንሻሊ የሆነ የመለየት ነፃ ሀገር የመሆን ቅሬታ ያላቸው እንደዚህ ተቃርኖ ያላቸው ቡድኖች አሉ ወይ? እነዚህ ደግሞ ካሉ በምን ያህል ደረጃ ጠንካሮች ናቸው የሚለውን አንደኛ ነው ማሰብ ያለብን። ሁለተኛ ኢራኖች ምን አይነት ናቸው? ኢራን እኮ ባይዘው እኮ ፋርስ ህዝብ እኮ ማለት ነው የስልጣኔ መነሻ እኮ እዛ ቦታ እኮ በጣም ሜሶፖታሚያ ማለት። ስለዚህ ዝም ብሎ ተራ እንደንትና አድርገን መውሰዱ አይከብድም ወይ? እንደ ሊቢያ ያሉት እንደ ኢራቅ ውስጥ እንዳለ አድርገን መውሰዱ አይከብድም ወይ? ለእንደዚህ አይነት ነገር ምቾች ናቸው ወይ? ኢቨን አሁን ለምሳሌ አምባገናዊ ስርዓት የሪፐብሊካን ጋር ምንድነው የአብዮት ዘቡ እንትን ጋርድ የሱን ጨቋኝነትና ኦሊጋርኪን ይቃወማሉ። እርግጥ ነው እዛ ሂደት ውስጥ ያሉ ሰዎች ናቸው የተሻለ ላይፍ የሚኖሩ የተሻለ ኮራፕቲቭ ነገር ነው እሱ ነገር ቅሬታ ይኖራል። ነገር ግን አገርን ከማፍረስ ጋራ ይሄን ነገር በዚህ ኮምፕሮማይዝ ሊያደርጉ ይችላሉ ወይ የሚለው ነገርም በጣም መታየት መቻል አለበት። አሁን ማህበረሰቡ ባህሉ ምንድነው? በግልፍተኝነት ወይስ ከግልፍተኝነት ከፍ ብሎ ነገሮችን አርቆ የማሰብ ችሎታ አለ ወይስ የለውም? ካለው በቀላሉ አምጥተህ አማጺ አምጥተህ አካፍለ እርስ በርስ እያዋጋ ምናምን ነገር የምታረግበት ሁኔታ እኔ ሩሙ ያለ አይመስለኝም እሱ ነገር ማለት ነው። ስለዚህ ሊሆን የሚችለው ነገር ምንድነው? አሁን ኢራን አሁን ያወጡት መግለጫ ለቢቢሲ የሰጠው መግለጫ እንትን ላይ አንድ ኢራን ባለስልጣን ምንድነው ያለው? ከጸጉር የቀጠነች ለውጥ አናረግም ነው ያለው። ስለዚህ አታስቡ አይን ነገር ነው። ይሄ ራሱ ባይት ሰልፍ እንዴት ነው የሚተነተነው? ይቃል ራሱ ህዝቡን ለማረጋጋት ደጋፊዎችን ለማረጋጋት ይያለ ቢሆንስ የሆነ በቃ የሆነ ለውጥ አድርጎ ነገሩን ለማለዘብ የተስማሙ ቢሆንስ? ለምን በዚህ ጦርነት ሂደት ውስጥ ኢራን ሰርቫይቭ አድርጋ ሁሉ ሀገራቶችን እየወጋች አሸናፊ ሆና ትቀጥላለች ማለት ይሄ ዋነት ነው። ይሄ ዋነት ጉልበቱ ይከዳታል የሆነ ሰዓት ላይ ማለት ነው። እንደሚከዳት ይታወቃል። ነገር ዋጋ አስከፍላለች፣ ዋጋ ታስከፍላለች፣ ግን ይከዳታል ጉልበቷ። በሱ ጋር ከመድረስ በፊት ነገሮችን የሆነ ዊን ዊን በሆነ መንገድ መፍታት የሚቻልበት እጅ ሊሰጥበት የሚችል የሆነ ብዙም እንትን ባልመሰለ የተሸነፈች ባልመሰለ መንገድ እጅ ሊሰጥ የሚችልበት ሁኔታዎች መፈጠራቸው ይቀራል ወይ? እኔ እሱ ነው የሚታየኝ። እኔ ምንድነው ሪፎርም ይደረጋል ማለት ነው። አሁን ምንድነው አሁን አዲስ ተመርጧል። ይሄን የሚገሉታል በእርግጠኝነት ማለት ነው። ያቶላልች ማለት ነው። ይሄ ከእንደዚህ አይነት ሙድ እንዲወጡ ኢራኖች ከእንደዚህ አይነት ሙድ ወጥቶ የመጀመሪያ መስመር ላይ ሳይሆን በሁለተኛ መስመር ላይ ያሉት ነገሮችን ግራና ቀኝ በቃ ከዓለም ጋር እየተዋጋን መኖር አልችልም እኮ ባይዘው እኮ ምንድነው ታውቃለህ? ይሄን እኮ ሪያሊቲም ካሰብክ እኮ ዓለም ጋር የተዋጋ እንዴት ነው ሊቀጥል የሚችልበት መንገድ? አትችልም። ለዘብተኞችን ወደፊት ለማምጣት ይሞክራሉ። ለዘብተኞችን አምጥቶ በተለይ ከእስራኤልና ከአሜሪካ ጋር ያለውን ነገር አቻችሎ መቀጠል የሚቻልበት ሁኔታ የሚፈጠር ይመስለኛል። እሱ ትክክል ወይ የማድረግ አቅሟን በጣም አዳክሞ ከዛ በኋላ የትኛውም አምባገነን መሪ ስልጣን ላይ ቢወጣም ችግር ላይ ኖርባቸው ይችላሉ። ምዕራባውያኖቹ የማድረግ አቅሟን በጣም ካሽመደመድከው በኋላ ገና እንግዲህ ነፍስ ዘርታ ተጽዕኖ መፍጠር የምትችልበት ደረጃ እስክደርስ ድረስ ምናልባት ስፔስ ያገኛሉ የሚል ነገር ነው። አድማጭ ተመልካቾቻችን የዛሬውን ፕሮግራማችንን በዚሁ ቋጭተናል። በሚቀጥለው ፕሮግራም እስከምንገናኝ ድረስ ቸር ቆዩን።